እንዴት ዋላችሁ? እንግዲህ ዛሬ በውርደት ነው የተገናኘ ነው። በጣም ነው ማዝነው። በጣም አዝናለሁ። ምን ታጉረመርማላችሁ? አዎ በውርደት ነው። በውርደት ለ30 ምናምን ዓመት ያለክል የቆየ አንጋፋ የሆነ እድር መካከላችን ባለ አንድ ሞላጫ ሌባ ምክንያት ዛሬ ለምርመራ ተገናኝተናል። እኔ ሁላችሁ ምን እንድታቆልኝ የምፈልገው ባለፈው ሰውነቴ ሞቅ ሲል ጊዜ ሄድኩኝ ሐኪም ቤት ተመረመር፣ ደምሽ ከፍ ብሏል፣ ስኳር ያሳያል፣ ነጭ ነገር አቁም የተባል አልመረመርም። ከምርመራ ለማምለጥ ምርመራ ያልኩሽ እኔ የዚህ የፍትሁን ምርመራ ነው እንጂ የመርፌውን የዚያ የእንትኑን የአልትራሳውንዱ ምርመራ አላልኩሽ። እኔ እኮ ስኳር ብቻውን ማምለጥ የምታረጊያት ጥረት ናት። እኔ የምለው ምንድነው ነው እኮ አሁን ምንድነው የጠፋው? ቃል ይሄን ያለ እንዴ? እሱማ ትልቅ ነው። የጠፋውማ የድሩ ቅርስ ነው። ምንድነው የድሩ ቅርስ? በጣም ምንድነው የድሩ ቅርስ? ምንድነው ነው እኮ የሚያውቀው ያውቀዋል አይደለም? ይሄ ምንድነው አላችሁ አይደለም? ይሄ የድሩ ትልቁ ያ ትልቁ ድስ ያ ስንት ዘመን አብሮ ሊኖር ጭልፋ እንዴ? አቤት! አሁን ወደ እኔ የሚያፍለቀልቀው አሁን ወደ እኔ የሚጨምረው ጭልፋ ምን በእነሻ አንቺ ደግሞ አይደለም። ቆይ አይደል አባይ እንዴ አንዴ ተረጋጉ። ሁላችንም አሁን እኮ በዚህ ጉዳይ እኮ ጥያቄ ነው። ምን እኔ የምለው ግን ይሄ ጭልፋ ምንድነው? ከወርቅ ነው እንዴ የተሰራ? ምን ይላል? ወስፈንተም ሲጀመር የድሮ ዕቃ ማለት ወርቅ አልማዝ ማለት ነው። ጃና ስንት ቀይ ወጥ እኮ ያገማሸረ ጭልፋ ያገማሸረ ይሁን ለአንድ ጭልፋ ይውጣ ደም የኔ ኩኛ እኮ ነው። ቆይ አሁን ታስረን ልንመረመር ያልነው ለጭልፋ ነው እንዴ? እኛ ለምን ብለን እንደምታሰራለን? ሌባው ይታሰር እንጂ ሲጀመር አንተ ለጭልፋው ካንተ ይሻላል። በቃ ወደዚህ መቼም በዛ ጭልፋ ያልበላ ሰው የለም። የበሉበትን ጭልፋ ሰባሪ ነው እንጂ ፈሪ ያው ነው። አንተ ዝም በል። አንተ ለመሰለው ይወሰድ አሁን ይኸውላችሁ ሰውየው እየመጣ ነው። የቱ ይወሰደው መርምሮ አሁን ሌባው ማን እንደወሰደው ማን እንደሆነ ያጋለጣል። በስነ ልቦና የዳበረ ሰው ነው የሚመጣው። እንዲህ አይንሽና አይንህን አይቶ ነው መውሰድ አለመውሰድ የሚያውቀው። እንዲህ አይቶ እየመጣ ነው። ይሄ ደግሞ መቼም ከዚህ ጭልፋ አይብስም ብሎ እድሩ ለዚህ ሰውዬ ብር ከፍሎ እንኳን ለሱ ጭልፋ ይከፈል እኛም እናዋጣለን። አሁን ሰውየው መጥቷል። እሱ ነው መርማሪው፣ እሱ ነው። ሰላም እንዴ ቡላም አለው። ይሄ ምርመራው እንዳካል እኔ አውቃታለሁ። በርበሬ ሊያጥነን ነው። ተዋቸው፣ አትመልስላቸው። ንብና ወንጀለኛ ጭስ አይወድም። አየህ? ስለዚህ እሺ ዛሬ ለአንድ አንገብጋቢ ጉዳይ ነው የተሰባሰብነው። ለዚህ ችግር መፍትሄ ሰጥተን ነው የምንለያየው። የድሩን ጭልፋ ማን ወሰደው? በቀን 30 እዚህ ድር ድግስ ነበር። ያን ቀን በዛ ጭልፋ የጨለፈው ማን ነው? ክትፎ ተጨልፎበት ነበር። አይ ክትፎ አይደለም፣ ቀይ ወጥ ነው። ክትፎማ በማንኪያ ነው። የቀይ ወጡ እንትን ነው፣ እንጨት ነው።
ጭስ ማማሰያው አዎ ክትፎማ ትንሽ ነው እኮ እንደ ክኒን ነው ፋን ነው ክትፎ እንደ ክኒን ነው። ቀይ ወጥ ማን ይሰራ? ተመስገን ቋልጫ ይሰራው። ኧረ እኔም ክትፎ ነኝ። ክትፎ ጨላፊ አይደለም። ቀይ ወጥ እኔ ነኝ የሰራሁት። ከመስራት ጋር ምን ያገናኘዋል? ቀይ ወጥ ባለሙያ ስለሆንኩ እኔ ነኝ የሰራሁት። አጅሬት አንቺ ነሽ ቀይ ወጥ ነው የሰራሽው? ቶሎ እነይድረሽ አንቺ ነሽ የሰራሽው? ማነው ስምሽ? በጣም ጥሩ። የመጀመሪያ ተጠርጣሪ ተረፈች ማለት ነው። አፏ ውስጥ የለም ማለት ነው። የሆነ ነገር ላይ ጦባታል። እሺ አንደኛ ተጠርጣሪ አይወጡን በዛ ጭልፋ እየሰራሽ እያዞርሽ እያማሰልሽበት ስትቀምሺው ነበር። ከጨረሽ በኋላ ጭልፋውን የተሰወርሽ? አረ በጭልፋ አይደለም እኮ ያማሰልኩት። በጭልፋ አይማሰልም። ረጅም እንጨት አለኝ። በሱ በማማሰያ ነው ሳማስል የነበረው። በጭልፋ አይማሰልም። እና በጭልፋ አይማሰልም? በጭልፋ አይማሰልም? አረ በደንብ ይማሰላል እንዴ! ብዙ ጊዜ እንደውም በጭልፋ አይደል የምናማስለው? በማማሰያ የማሰልኩት ታያቺ እንጂ አላየሽኝም? ሳማስል በማማሰያ እንደዚህ ሽት እያረኩ ሽንኩርት አልበስል ብዙ ተለፍልኝ በመከራ በእንጨት ሳማስል አላየሽኝም? እና በጭልፋ አይማሰልም? አንቺ በጭልፋ አይማሰልም? አንዳንዴ ይማሰል እኮ። አይ እንዴ እኔ ግን በማማሰያው አልጬን በደንብ እያማሰልኩበት ነበር። ታዲያ ቀይ ወጡን ማን ያማሰል? አላለም ያማሰለው እየተቀባበለ ነው መሰለው እንጂ አንደኛዎቹ ቀይን አንደኛዎቹ አልጫውን ነው በአንድ ነው እያማሰሉ ያሉት ሁለቱ። ማማሰያው አልጠፋም? እሱም ጠቃሚ ቃል ማማሰያው አለ አልታጠበም እንጂ አለ። ለምንድን ነው ሰዓት ያስቀመጠው? ተረኛ ጣቢ እኮ በልሁ ነበር። እኔ እኮ በጣም ጥሩ። ወጡን አማሰልኩ እንጂ አልጨለፍኩም ብላለች። ስለዚህ ከመጀመሪያ ተጠርጣሪነቷ ተነስታለች። ሁለተኛ ተጠርጣሪ ቀይ ወጥ ጨላፊ። እንዴ ወደ እኔ መጣ እንዴ? እኔ ምን አደረኩኝ? ምንም አላደረኩም። የኔ ስራ ወጡ እስኪያልቅ ድረስ ጨልፎ ለተረካቢው መስጠት ነው። ከነቃው ሙሉን እንዴ እናንተ ሁላችሁ ቀይ ወጥ በልታችኋል እንዴ? በልታችኋል? ሁላችሁ እንደ ነገሩ በልታችኋል? ደርሷችኋል? ታዲያ ለሁሉ ካዳረሽ በኋላ ለማን ነው የሰጠሽው? ገጥሞ ቀይ ወጥ ተብሎ ለተጻፈው ማን ነው ቀይ ወጥ ተብሎ የተጻፈበት? በልሁ ነው። በልሁ በላ ሁሉ አንዴ የእድር ቤቱን ጭልፋ ወስደህ የምትሰወር መስሎሃል? በሉ የዚህ ምስኪን ህዝብ የእድር ጭልፋን ወስደህ በልተህ። እኔ እንደ ማንኛውም የድሮ ባለቤት የቀይ ወጥ አሳላፊ ድርሻ ሰጡኝ። ጭልፋውን ተቀብዬ ለእያንዳንዳቸው የቀይ ወጥ እያወጣሁ ነው የሰጠሁት። ጭልፋን እናንተ እያንዳንዳችሁ ቀይ ወጥ እያወጣሁ አልሰጠኋቸው? ቀይ ወጥ አልሰጠኋቸው? አልሰጠሁሽም? አንተስ ብትል ስጋውን መርጬ እንደ ጓደኛ እንደ ወዳጅ እንደ ደራባል አልሰጠሁም? ስጋ እኮ ነው ስጋ በጣም ያመኛል። እንደውም ኮሳ አለብኝ። አዎ አይ እኔ ከመረቁ ሰጥተህ ለሱ ፍሬ ያለው ታዲያ ጭልፋውን ወዴት አደረገ? እንደ ኃላፊነቴ እቃውን ሰብስቤ የሚታጠበውን በሚታጠበው የሚመለሰውን በሚመለሰው አድርጌ የሚታጠቡትን ሰብስቤ ለአጣቢው ሰጥ። አጣቢዋ ኬዝ ክሎዝ። የእድሩን ጭልፋ በማጠብ ሰበብ ሁሉም የእድሩ አባል በልቶ ከጠገበ በኋላ እንቅልፍ ጣል ሲያደርጋቸው ጠብቀሽ ካለቀለቅሻቸው እቃዎች ጋር ሻገርሽ ወስደሽ ቆይ you are the real criminal።
ተረድቼ እንዳላስረዳ ምንም ማምለጫ የለሽ። ግራ ቀኝ ብትይ የምታመልጭበት ምክንያት ጭልፋውን የት ነው ያደረግሽው? ጭልፋውን ሲሰጡኝ እጥብ አድርጌ አድርቄ ወደ ግምጃ ቤት ልኬዋለሁ። ግምጃ ቤት። በዚህ የምርመራ ህይወት ልምዴ ላይ ሁሌም ቢሆን ፀጉራቸው ገባ ያለና የተመለጡ ሰዎች ከተጠርጣሪነት እንደሱ አይደለም። እናንተ አታውቁም እንዴ? ቆይ እንደዚህ አይነት ነገር ውስጥ አለሁበት አይነት ነገር ነው ያላደረግም እንዴ? እናንተ አትመሰክሩም እንዴ? እንደዚህ አይነት ነገር ውስጥ ተገባለሁ እሱ እንኳን እንደዚህ ያደርግ እኮ እናንተ ነው ያደረገው። እሱ ካላደረገው አንተ ነው የወሰድከው ማለት ነው። የእድር ቤቱን ጭልፋ ወስደህ ደብቀህ ሰው ጉዳ ለራስህ ኪስ በጠቀም አድርገሃል ማለት ነው አይደለም? ያው ሰው አይደል ተሳስተው ማለት ምን ማለት ነው? እኔ ተሳስቼ አውቃለሁ እንዴ? ከዚህ ቀደም ብዙ ብር ሰብስቤ ባንክ ኃላፊነት ከዚህ በበለጠ ዋጋ ያለው ነገር አስቀምጬ ግን ለምንድን ነው እናንተ እንደዚህ አይነት ነገር ነው የምትገቱኝ? እሺ ማን ነው ወሰደው? አጫታልቅሽ እኔ ሁለት ፀጉር አውጥቼ አልዋሽም። እኔ እሷ ሰታኛል በሙሉ በመልክ በአይነት ተረክቤያለሁ። ያባሽ ቆንጆ ነው የምታሰቃዩኝ እንዴ? ሁሉ ነገር የለም እንደው ታዘኙኝ ንገሩኝና በቀደም ሰርቼ ልብላበት አይደል? ጽፎ ወይ ግራ ነው የሚለውን አሳውቁኝ። ከተንዶ ስሙት እንደ በእናትህ ተቀሰበው ላይ ከተረከብኩ በኋላ ወትሮ ምን እንደማደርገው ነው ቆጥሬ በመልክ አድርጌ አሰናድቼ ወስጄ ቤቱ አስገብቻለሁ። ቤቱ ደግሞ ቁልፍ ያለው አንድ ሰው ጋር ብቻ ነው። አንድ ሰው ተገኘ ማለት ነው። በጣም ጥሩ። አንድ ሰው ጋር ከሆነ ያ ሰው ማን እንደሆነ ታውቃላችሁ ማለት ነው። ማን ነው ያ ሰው? ንገሩኛ። ማን ነው ያ ሰው? ማን ነው ያ ሰው? ማን ነው? ማን? አንተ? እኔ ጠፍቷል ብዬ አመልክቻለሁ እኮ ከፍዬ አምጥቼ አንተ እና ማን ወሰደው? እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።